በቀጥታ በዚህ መንገድ ነው የሚፈታው። መንግስተ ሰማያት የሚለው ሐሳብ ግን በእግዚአብሔር የኪዳኑ ህዝብ እንዲወርሰው የሚያዘጋጀው ያ መንግስት ማለት ነው። በመጀመሪያ ደረጃ እንደዛ ማለት ነው። ሁለተኛ ደረጃ ደግሞ በእግዚአብሔር ህግ ስር በእግዚአብሔር አገዛዝ ስር ለእግዚአብሔር ህግ ሰብሚት አድርገው የሚኖሩ ዶሚኒየንስ ያሉበትን ያንን ስቴት የሚያሳይ ነው። ስለዚህም መንግስተ ሰማይ እንዶች እንዲሁም በምድር ትሁን ብሎ ሲያስቀምጥ ያንን እንትን እያደረገ ፈቃድ በሰማይ እንዶች እንዲሁም በምድር ትሁን ብሎ ሲያስቀምጥ ያንን እየተናገረ ነው ያለው። የእግዚአብሔር ፈቃድ የሚገዛቸው ቅዱሳት መላእክት አሉ። በእግዚአብሔር ፈቃድ ስር ያሉ ኢንቲቲዎች አሉ። እንዲሁ ደግሞ ያ የእግዚአብሔር ፈቃድ በእነሱ ዘንድ በሙላት እንደሚፈጸም እንዲሁ በዚህ አመፀኛ ምድር ላይ ያ ፈቃድ እየተፈጸመ የእግዚአብሔር መንግስት ይስፋ ማለት ነው። ለዛ ነው መንግስተ ሰማያትን ገና ትመጣለች ትላላችሁ፣ አሁን እንደሌለች ታስባላችሁ፣ ግን ደግሞ በመካከላችሁ ናት ብሎ ጌታችን ኢየሱስ የሚናገረው። ስለዚህ መንግስተ ሰማያት ስንል እግዚአብሔር የሚገዛው በእግዚአብሔር ፈቃድ ስር ሆነው የሚገኙ ቅዱሳን ስብስብን እያወራን ያለ ነው። መንግስተ ሰማያት ስንል ያንን የእግዚአብሔር ፈቃድ ሙሉ በሙሉ የሚፈጸምበትን ያንን ስፔስ እያወራን ስለሆነ ማለት ነው። ስለዚህ ይሄ ነው ልዩነታቸው። እሺ ቴንኪው፣ በጣም ነው የማመሰግነው። እግዚአብሔር ባርክ። ሌሎች እድላቸውን ይጠቀሙ። አመሰግናለሁ። ተሚ ያለ ቃሌ ሰላም ነው። እንዴት ነህ? አለው እግዚአብሔር ይመስገን። ሰላም ብያለሁ። አለን ብሮ። እኔ ጥያቄ የለኝም። ቀጥል። እሺ ሚራክል ሰላም በለን እስቲ። ሰላም ነው። እንዴት ነህ? አለን ሚራክል እንዴት ነህ? ሰላም ቤትና ለሚ ተጠፋፈነ በርትታል። እግዚአብሔር ረድቷል። እግዚአብሔር ይመስገን። በዩቲዩብ እከታተላለሁ ሙግቶችንም ትምህርቶችንም። ጸጋ በዝቶላል ወንድሜ፣ በርታልኝ። በኋላ መለሳለሁ። ጥያቄ ተባረኩልኝ። ጊዜያችሁን አልወሰድባችሁ፣ ግን ሁላችሁንም ሰላም ብያለሁ። ዴቪን ለምንድን ነው የምታስገባው? ወደዚህ ቤት ኦጂ እኮ ነው አቋ ዴቭ የትኛው? የላይኛው ነው የታችኛው? አጠገቤ ያለው አጠገቤ ያለው ነው እንጂ ሰምተሃል ዴቭ? ቀጥሉ ጋይስ፣ ተባረኩልኝ። እሺ ሚራክል አንተ ነው ዴቭ የቱ ትላለህ እንዴ? ኤንጀል አለ። እንዴት ናችሁ? ሰላም ነው ቃሌ? አለን እንዴት ነህ? እግዚአብሔር ይመስገን አለው። በእንትን በኢተርናል ጄኔሬሽን በሱ ላይ የሆነ ጥያቄ ነገር ነበረኝ። እሺ ትችላለህ። ኢየሱስ ክርስቶስ ማለት ከዘላለም የተገኘ ነው የሚለው ነገር ትንሽ እንትን ይለኛል፣ ያስቸግረኛል። ከዘላለም የተገኘ ነው ማለት ይቻላል? አዎ። ለምንድን ነው የሚያስቸግርህ? ይሄ መገኘት የሚለው ነገር ታይምን የሆነ ስታርቲንግ ፖይንት ያለው ታይምን ታሳቢ ያደረገ ንግግር ነው እና ኢየሱስ ክርስቶስ ደግሞ ከዘላለምም የነበረ ነው እና መገኘት የሚለው ነገር ምንን ነው የሚያሳየው? ቆይ ያልገባኝ ነገር ችግር የሆነው ምንድነው? ያስቸግረኛል ለመረዳት ስላልክ እሱን ብትነግረኝ ጥሩ ነው ከጥያቄው በፊት። አዎ ጊዜን ታሳቢ የተገኘ ኢየሱስ ክርስቶስ የተገኘ ነው ማለት ጊዜን ታሳቢ ያደረገ ነው። ከዘላለም የተገኘው ከተባለ ደግሞ ከዘላለም መገኘት የሚባል ነገር አለው። አይ ጊዜን ታሳቢ ያደረገ አይደለም። ካሁኑ ላስቆምህ ብዬ ነው እዚህ ጋር እና ጊዜን ታሳቢ ያደረገ አይደለም ኤንጀል። ኦኬ ለምሳሌ እንደ ምሳሌ እንዲሆን ለምሳሌ ቅዱስ ገብርኤል ከዘላለም የተፈጠረ ነው ብል አትልማ ማለት አትችልም። ለምን? ከዘላለም የተፈጠረ አይደለም እንዴ? ለምንድን ነው የማይቻለው? ቢባል ለምሳሌ መሆን ይችላል እኮ አይባልማ የሚላለ እንዴ? ሲጀምር እሱን እንድትልቆ ቤዝ ያስፈልጋል አይደል እንዴ? አዎ ገብቶኛል። ማለት ይቻላል ግን ነው እንደዚህ ቢባል ሴንስ ያለው። አይ አይቻልም። ገብርኤል ከዘላለም የተፈጠረ ሊሆን አይችልም። ለምን አይችልማ እንዴ? ዘላለም ወይ ነው እንዴ ገብርኤል? አይ ለምንድን ነው የማይችለው? ለምሳሌ እኔ አንድ ነገር ብለ ከዘላለም የተፈጠረ ነው ብለ ንግግሬ ራሱ ኮንትራዲክት ያደርጋል። ቆይ ኤንጀል ገብርኤል ዘላለማዊ ነው
አይደለም። እኔ እኮ ምሳሌ ነው እያልኩ ያለሁት እኮ ምሳሌ ፈለሻስ ነው። ምሳሌ የማይሰራ ምሳሌ እኮ እንዴት ይመጣል? ገብርኤል ዘላለማዊ ነው ወይ? ለምሳሌ ቆይ እንደዚህ ማለት ነው። ምን ማለት እንደሆነ ልንገር፣ እንደዚሁ ዝም ብዬ ማለት ነው። ሰውየው በፍጥነት ይሮጣል እያልክ ነበርና ፍጥነቱ በጣም በጣም ዩኒክ ነው፣ ከሌሎች ሁሉ የተለየ ነው እያልክ እያወራህ ነበር። ዩኒክ የሆነ ፍጥነት አይኖርም። ሰው ሊኖረው የሚችለው ፍጥነት በቃ 60 ኪሎ ሜትር ፐር አወር ነውና በጣም በኃይል ከሮጠ እሱን ነው ሊያመጣ የሚችለው። እሱም ከሮጠ ነው በቃ ማክሲመም ነው ትላለህ። 60 የማይደርስም 40 ምናምን 30 40። ስለዚህ ግን እንደዛ ትልና መጨረሻ ላይ ኖ ብለህ እባብ ይሄን ያህል ይሮጣል ብል ዩኒክ እባብ ነው ትለኛለህ ብትለኝ አይ እባብ አይሮጥም እላለሁ። ኔቸሩ አይደለም እባብ መሮጥ ነው ኔቸሩ አይደለም እላለሁ። ስለዚህ ለባህሪው የሚስማማ ዘላለም የሚለው ሐሳብ ሲምፕሊ ለእባብ መሮጥ የሚለው ሐሳብ የማይስማማ እንደሆነ ሁሉ ልክ እንደዛው ለገብርኤል ዘላለም የሚለው ሐሳብ ሊስማማ አይችልም። ኧረ መነኝ እባቡ ሮጠ ብትለኝ እንዴ ከፍሬዋ በፊት ነው በኋላ ብዬ ከዛ እጠይቃለሁ እና ስቀልም ግን በቃ ገብርኤል ዘላለማዊነት እንትን አይደለም። እሺ ችግር የለም። አይ አንድ ነገር ከዘላለም የተፈጠረ ነው ማለት ይቻላል? ኧረ አይቻልም። የተፈጠረ ከሆነ ለምንድን ነው የማይቻለው? ኤግዛክትሊ የተፈጠረ የሚለው ነገር ስታርቲንግ ፖይንት እንዳለው ነው ኢምፕላይ የሚያደርገው አይደለ? ጅማሬ ያለው የተፈጠረ ተብሎ ዘላለም የሚጋጭ ነገር ነው። ስለዚህ መገኘት የሚለው ምን ማለት ነው? የወከለው ኢየሱስ ክርስቶስ መገኘት የሚለው ከአብ ጋር ለዘላለም ነበረ ለማለት ነው ወይስ ተገኘ? ይሄ መገኘት የሚለው ነገር ምን ነው የሚያሳየው? እሺ መገኘት የሚለው ሐሳብ በቀጥታ የአብን ባህሪ ኮሚኒኬት አድርጎ መኖርን የሚያሳይ ነው ማለት እስቲ ግልጽ አድርግልን። እሺ ለምሳሌ መገኛ ሲባል ምን ማለት ነው? መገኛ የሚለውን ቃል ብቻ ንገረኝ። ምንጭ ማለት ነው። ምንጭ ነገር የተገኘበት መገኛ። ለምሳሌ ፍጥረት ሁሉ ከእግዚአብሔር ነው የተገኘው። ለምሳሌ እግዚአብሔር ነው ያመጣቸው የፈጠራቸው ማለት ሊሆን ይችላል። እሱ ብቻ ነው መገኛ። ሎኬሽንን ያሳያል እንደዛም። ስለዚህ መገኘት የሚለው ሐሳብ በቀጥታ ለሆነ ነገር ብቻ የሚውል አይደለም ማለት ነው። ለምሳሌ አሁን ስትነግረኝ መገኛ ስለ ሲምፕሊ የሆነ ነገር ምንጭ ማለት ነው የሚል ሐሳብ አመጣ። ግን ደግሞ አንተ አእምሮ ውስጥ የነበረው ሐሳብ እሱ ነው። እኔ ስጠይቅ ግን እኔ አእምሮ ውስጥ የነበረው ሐሳብ ምን ነበረ? ኤንጀል ሎኬሽን ነበር። አይተኸዋል አይደል? ስለዚህ መጀመሪያ መገኘት የሚለውን ነገር እነሱ እንዴት አዩት ወይም ደግሞ የተገኘ ብለው ሲያስቀምጡ እነሱ በምን መንገድ ነው ፎርሙሌት ያደረጉት የሚለው ነገር በጣም 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 መታየት ያለበት ነው ማለት ነው። ግልጽ ነው አይደለ? አዎ እሱን ነው የፈለኩት። በቃ ምንድነው ታዲያ? እሺ አሁን ወደ ጥቅስ እንሂድና እስቲ ከዮሐንስ ወንጌል ምዕራፍ 1 ቁጥር 18 እንምጣ። ከቶንም ቢሆን እግዚአብሔርን ያየው አንድስ እንኳን የለም አለ አይደለ? በቅፉ ያለ አንድ ልጁ እሱ ተረከው ይላል አይደል? እሺ ዋናው ጉዳይ በቅፉ ያለ አንድ ልጁ ሳይሆን የሚለው የግሪኩ በቅፉ ያለ አንድ ልጁ የሆነው አምላክ ብሎ ነው የሚያስቀምጠው። ኦሬዲ ታማኒው የሆነው ምንባብ እሱ ነው። ግን እሱ ምናልባት ከዚህ በፊት ሰምተህ የምታውቅ ከሆነ የግሪኩ ቃል ምን እንደሆነ እንትን ታደርገዋለህ፣ ትረዳዋለህ። ከዚህ በፊት ሰምተህ የምታውቅ ከሆነ ካልሆነ እኔ እነግርሃለሁ፣ ችግር የለውም። ሞኖጌኔስ ቴዎስ የሚለው ነው። በቃ በጣም አሪፍ ሞኖጌኔስ የሚለው ነው። እሱ ቃል ካወቅከው ኦሬዲ እንትኑንም ታውቀዋለህ። እሱ ቃል የሁለት ቃላት ጥምረት ነው አይደለ? ሞኖጌኔስ የሚለው ቃል እሺ የሁለት ቃላት ጥምረት ነው። ቃላቱ ምንና ምን ናቸው? ምን ማለት ናቸው? ካላውቀው ችግር የለውም። እሺ ማውራት እንችላለን። እንዲሁ እንደዚህ ብናወራ እንግባባለን። አይ ችግር የለም። ፍሪ ዲስከሽን ነው። ችግር የለም። ሞኖ እና ጌኖስ የሚለው ነው አይደለ? ሞኖ ማለት ብቸኛ ማለት ነው፣ ወይም ደግሞ አንድ እንደማለት፣ ብቸኛ እንደማለት። ጌኖስ የሚለው ደግሞ መሆንን የሚያሳይ ነው። ልደትንም ማሳየት ይችላል፣ መሆንንም ያሳያል። ለክርስቶስ ሲወራ ምን እየተባለ ነው? ጌነስ ሳይሆን ጌናው ነው። በነገራችን ላይ ግን ምን ያሳያል ታዲያ? ለክርስቶስ ሲውል አሁን አንድያ ልጅ የሆነው አምላክ ለሚለው ጥቅም ላይ ሲውል ምን ያሳያል ታዲያ? ሞኖጌኔስ የሚለው ቃል ምንድን ነው የሚያሳየው? ብቸኛ ልጅ መሆኑን።
ኢየሱስ ክርስቶስ እኮ ምንድነው የሚያሳየው? እሱማ አንተ አማርኛው ነው። ምንድነው የሚያሳየው? አውቆ ብቸኛ ልጅ በባህሪ ከአብ ጋር ፍጹም ትክክል የሆነ ብቸኛ እንደ ኢየሱስ ክርስቶስ ያለ ሌላ ግን አባትን ያልሆነ አብን ያልሆነ ማለት ነው አይደል? አዎ አባት አይደለም። አባት አይደለም። አባት አለመሆኑን ለማሳየት ዮሐንስ ምን ተጠቀመ? ልጅ ያለው ለየው። ልጅ ብቻ አይደለም ያለው፣ ምን አለው? ብቸኛ ልጅ። ብቸኛ ልጅ ወይም ደግሞ ሞኖጌኒስ አይደለ? ስለዚህ ፖይንቱ አሁን እዛ ቦታ ላይ ብቸኛ ልጅ የሚለውን ሀሳብ ሲያመጣ ፍጡር ነው ወይም ደግሞ የሆነ ጊዜ ላይ ኖሮ አብ ያስገኘው ነው የሚል ትርጉም መያዝ ይችላል ብለህ ታስባለህ? ዮሐንስ ላይ በጭራሽ አይችልም። ምን መሆን ነው የሚችለው? ከአብ ጋር ፍጹም በባህሪ ትክክል የሆነ ከአብ ጋር ፍጹም እኩል የሆነ ልጁ እንደሆነ ብቸኛ ልጁ እንደሆነ እና እንደ ኢየሱስ ክርስቶስ ያለ ደግሞ ሌላ ማንም እንደሌለ። ታዲያች ጌኔስ የምትለው ወይ ጌናው የምትለው ቃል ምን ለማሳየት ገባች በዛ ውስጥ? ልጅ መሆኑን ለማሳየት እኮ ልጅነቱ አምላክነቱ ነው አይደለ? ሲምፕሊ ኤግዛክትሊ። አዎ። ስለዚህ ፖይንቱ ምንድነው? ከአብ የተለየ ግን ከአብ ጋር አንድ ባህሪ ሆኖ ከአብ ባህሪውን ኮሚኒኬት እያደረገ የሚኖር ማለት ነው አይደለ? ተመሳሳይ ባህሪ ያላቸው መሆኑን ለማመልከት ተመሳሳይ አንድ ባህሪ ተመሳሳይ ሲሆን አንድ ነው። ሆሞ የሚለው ሰው አንድ ነው ሞኖ ስለሚል ማለት ነው። ስለዚህ ፖይንቱ ምንድነው? ከአብ ጋር አንድ ባህሪ ነው ግን አብ አይደለም። አብ ያላደረገው ነገር ደግሞ እሱን እንደ ልጅ ነው አይደንቲፋይ የምታደርገው። እንደ ልጅ አይደንቲፋይ የምታደርገው ደግሞ ከአብ ጋር የአብን ባህሪ ኮሚኒኬት አድርጎ ስለሚኖር ነው አይደለ? ዮሐንስ 5 ላይም እንደምናየው ማለት ነው። አውቃ ኮሚኒኬት አድርጎ ስትል ምን ማለት ነው? የአብን ባህሪው አድርጎ ማለት ነው። የአባቱን ባህሪ አድርጎ ማለት ነው። ባህሪው ነው አድርጎ ሳይሆን ባህሪው ነው ራሱ። ምንድን ነው ልዩነቱ እኮ? ማለቴ ባህሪው አድርጎ ሲል ጊዜ የራሱ አድርጎ የሚለው ነገር ምንድነው? የተለየ ነገር ካለው ብዬ ነው። አይ ምን ልዩነታቸው ምን መስሎክ ነው ፖይንት? ማለቴ አድርጎ ሲል ጊዜ የሆነ ሰዓት ላይ እሱ ያደረገው በፊት የራሱ ያልነበረ ከዛ በኋላ ያደረገው። አይ ኖ አይደለም አይደለ? እንደዛ እያልኩ አይደለም። ግን ደግሞ ከዘላለም የአባት ባህሪ የልጁን ባህሪ ነው ማለት ነው አይደለ? ኤግዛክትሊ። ጥሩ ነው። የአባት ባህሪ የልጁ ባህሪ እንዲሆን ከዘላለም አባትን ፈቅዷል። ልጅም ደግሞ የአባቱን ባህሪ የራሱ ባህሪ አድርጎ መኖርን ከዘላለም ገንዘቡ አድርጓል ነው ፖይንታችን። ሞኖጌኒስ ቴዎስ የሚለው እሱ ነው አይደል? ፈቅዷል ማለቴ አባቱ ልጁ የሱን ባህሪ ወስዶ እንዲኖር ፈቅዷል ነው። ፈቅዷል ያልከው ነገር ማለት አብ የራሱ ባህሪው መፍቀድ ምንም አያስፈልገውም። ራሱ እኮ ነው የራሱ ባህሪ በመሆኑና መፍቀድ የሚለው ነገር ምንን ነው የሚያስፈልገው? አሁንም መፍቀድ እንዴት ነው የተረዳው? አሁን ተርሞቹ ላይ ነው አየህ መነጋገር ያለብን። አዎ ቃሉ ላይ ነው በቃ ማለት ነው። ስለዚህ ይሄ መፍቀድ እንዴት ነው ያየው? አዎ እኮ መፍቀድ የሚለው ነገር ነው መጀመሪያ አብ በራሱ ለምሳሌ በባህሪው አምላክ ነውና ባህሪው የሱ እንዲሆን ምንም መፍቀድ ምንም አያስፈልገውም ነው ራሱ። መፍቀድን እንዴት ነው ያየኸው ነው ጥያቄው ብሮስኪ። የሆነ ሰዓት ላይ ይሄን እነዚህ ሁሉ ምንድነው ጊዜን የሚያሳዩ ናቸው። የሆነ ሰዓት ላይ ያልፈቀደበት ጊዜ ኖ ቆይ እሱ ያንተና የኔ እንትን ነው የሚሆነው፣ አይምሯችን ውስጥ ያለ ነገር ነው የሚሆነው። መፍቀድ የሚለው ቃል ትርጉሙ ምንድነው ነው ያልኩህ? እንዲሆን ለማድረግ ፈቃደኛ መሆን መፈለግ፣ ፈቃደኛ መሆን ማለት ነው። እሺ ይሄ ፈቃደኝነት ከዘላለም ከሆነ በጊዜ ይወሰናል ብለህ ታምናለህ? ዘላለማዊ ፈቃደኝነት ማለት ነው። አይወሰንም፣ ችግር የለም አይወሰንም። የኔ ግን አሁን አለቀ በጊዜ ጀነሬታው ግን ተገኘ የሚለው ነገር እሱ ነገር ነው። አንዴ ቆይ ኢየሱስ ክርስቶስ ከአብ ተገኘ የሚለው ኧረ አንዴ ቆይ እኮ መገኘትን እያስረዳሁ ነው ያለሁት እኮ አሁን። አንድ ጊዜ ግን እዛ ሳንገባ በፊት መፍቀድ የሚለው ዘላለማዊ ከሆነ ሲምፕሊ ለክርስቶስ የማንጠቀምበት ምንም ምክንያት የለም ማለት ነው አይደል? ምክንያቱም በመለኮት ውስጥ ወይም በጋድ ሄድ ውስጥ ዘላለማዊ ያልሆነ ፈቃድም ዘላለማዊ ያልሆነ አክሽንም ስለሌለ ማለት ነው አይደል? ትክክል። በጣም ጥሩ። እዚህ ድረስ ከተስማማን አሁን የልጅነቱ ጉዳይ ይሄ ሞኖጌኔስ የሚለው ሀሳብ የልጅነቱ ጉዳይ አምላክነቱን የሚያሳይ የአባቱን ባህሪ ከዘላለም ኮሚኒኬት አድርጎ የሚኖር መሆኑን የሚያሳይ መሆኑን ተረዳን ማለት ነው አይደል? ሲድገመው አንድያ ልጅ የሆነው አምላክ የሚለው ሀሳብ ልጅነቱ አንደኛ ከዘላለም መሆኑን የሚያሳይ ነው። ሁለተኛ ደግሞ የአባቱን የራሱን ባህሪ ኮሚኒኬት ያደረገ እንጂ ሌላ የአባቱ ያልሆነ ባህሪ የሌለው መሆኑን የሚያሳይ ነው። እነዚህ ሁለቱን ተግባባናል። እሺ ቃሉ ምንድነው ብለናል? ሞኖ ከሚለው ቃል በኋላ ይሄንን የሚነግረን ቃል ምንድነው ብለናል? ጌናው የሚለው አይደለ? ጌናው ጌኔስ አይደለ?
እሺ አሁን ኤተርናል ጀነሬሽን የተገኘ የሚለውን ለማስረዳት የኒቂያው ጉባኤ ላይ ክሪዱ ላይ የተቀመጠው ቃል ምን ይመስላል? ንገረኝ፣ እሱን እርግጠኛ አይደለሁም። እሺ ጌኔቴንታ ኡፖቴንታ ነው የሚለው። ቆይ አንድ ጊዜ ጠብቀኝ፣ አንዴ ጠብቀኝ። ይሄንኑ ቃል ነው ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ ዮሐንስ የተጠቀመውን ቃል ነው የተጠቀመው እያልኩ ነው። ጀነሬሽን የሚለው ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ የተስማማንበትን ያንን ሐሳብ የሚያሳይ ነው ፖይንቴ። ለማንኛውም ግን አንዴ ቆይ። እሺ አንተ ካልከኝም ችግር የለም። ያን ያለ ባታወጣውም ለአንተ ብቻ ስለማላወራ ነው። ኦኬ ለአንተ ብቻ ስለማላወራ ነው። እና እንደዚህ እያለ ይናገራል። We believe in one God, the Father Almighty, maker of heaven and earth, of all things visible and invisible. ምናምን እያለ ያወራና ከዛ በኋላ እንደዚህ ይላል። ካይስ ኤናኪሪዮ የሱን ክሪስቶን ቶን ሂዮን ቱቴው ቶን ሞኖጌኔን ከዛስ ቶን ኤክቱ ፓትሮስ ጌኔቴንታ ፕሮፓንቶን ቶን አይሆኑን ከዘላለም ከአብ የተወለደ የሚለው ቃል ሞኖጌኔስ ከሚለው እቺ ጌናውን ነው ወስደው እያወሩ ያሉት ነው። አንድ በል ከዘላለም የሚለው ሐሳብ ይሄንን ያሳያል። ከዛ በኋላ ደግሞ እንደዚህ እያለ ይናገራል። ፎሴክ ፎቶስ ከብርሃን ቴዮን አሌቲኖን ኤክ ቲዮ አሌቲኖ ከእውነተኛ አምላክ እውነተኛ አምላክ ጌኔቴንታ ኡፖቴንታ የተወለደ እንጂ ያልተፈጠረ ጌኔቴንታ ኡፖቴንታ የሚለው የተወለደ እንጂ ያልተፈጠረ ሆሞዮሲን ቶፓትሪ ዲዩታ ፓንታ የጌኔቶ ከአባቱ ጋር አንድ ባህሪ ቅድም ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ ሰርተን የመጣ ነው ማለት ነው። ኦኬ ሆሞሲዮን ቶፓትሪ እሺ ከአባቱ ጋር አንድ ባህሪ ዲዩታ ፓንታ የጌኔቶ አሁንም እቺን ጌኔቴንታ የምትለዋን ቃል ነው እንትን አድርገው የተጠቀሙት ማለት ነው። እዚሁ ቦታ ላይ ከዘላለም ጀምሮ የተወለደ የሚለው ላይ የተጠቀሙት ማለት። ስለዚህ የግሪኩ ቴክስት ቀጥታ የዮሐንስ ወንጌል ምዕራፍ 1 ቁጥር 18ቱን የግሪክ ሬንደሪንግ ይዞ ነው የመጣው። ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ እየተነገረ ያለውን ምዕራፍ 1 ቁጥር 14 ላይ እየተነገረ ያለውን ያንኑ ለመናገር ነው የመጣው። ሞኖጌኔስ የሚለው ለክርስቶስ እዛ ላይ እንዲጠቀሰ ታውቃለህ። ትርጉሙ ቅድም የተስማማንበት ነው። ኤተርናል ጀነሬሽን የሚባለውም ይሄው ራሱ ነው ማለት ነው። አለቀ። ኦኬ ያ ማለት ከአብ ጋር ተመሳሳይ ባህሪ አንድ ባህሪ መኖሩን ለማሳየት ነው ማለት ነው እንጂ ተገኘ ሲባል ጊዜ የሆነ ከአብ የወጣ አይነት ነገር እንደዛ አይደለም ማለት ነው። ከአብ የወጣ ማለት ምን ማለት ነው? ከአብ የተገኘ አብ እሱን ያመነጨው ወይም ደግሞ አብ አስገኝ ሆኖ ማለት ለምሳሌ ሲሜትሪካሊ መጠቀም እንችላለን። ለምሳሌ ተመሳሳይ ባህሪ አንድ ባህሪ ማለት ነው። ባጭሩ አብ አስገኝ ሲባል እኔ ልጄን እንደምወልደው አይነት ማለት ነው አይደል? ኦኬ እንደዛ ነው። ኖ አንተ እያልክ ያለኸው እንደዛ አይደለም አይደል? የምትለው ልክ እኔ ልጄን እንደምወልደው አብ ከወልድ የተገኘ ማለት አይደለም እያልክ እየጠየቅክ ነው አይደል? አዎ ምንድነው መገኘት የሚለው በዚህ መንገድ ከሆነ ወይስ ሌላ? ያ አይደለም እኔና ልጄ እንደምንዋለደው አይደለም በጭራሽ። እኛ ላይ የባህሪ ፍልጠት አለ። ኢየሱስ ጋር ወልድና አብ ጋር ይላል። ኦኬ ስለዚህ መገኘት የሚለው ነገር ለምሳሌ ብንገለብጠውና አንድ ባህሪ ያላቸው የሚለውን ብቻ ለማመልከት ከሆነ ወልድ ወይም ደግሞ ኢየሱስ ክርስቶስ አብን አስገኝቶታል ማለት ይቻላል። በምን ሴንስ? አሁን ለኢየሱስ በተባለበት ሴንስ ማለት ኢየሱስ በተባለበት ሴንስ ኢየሱስ የተባለበት ሴንስ ምንድን ነው? ኢየሱስ ከአብ የተገኘ ነው በተባለበት ሴንስ አብ ደግሞ በምን ሴንስ ነው እንደዛ የተባለው? በምን ሴንስ ነው እንጂ እኮ መገኘት በሚለው ተመሳሳይ ባህሪ ነው ለማለት መገኘትንማ ተርጉሞ እያልኩህ ነው። ግን በተገኘበት ሴንስ ስትል መገኘትን በምን ሴንስ ተረድተህ ነው እንደዛ እያልክ ያለው? አሁን ባልከኝ መሰረት አንድ ባህሪ መሆኑን ለማሳየት ኢየሱስ ክርስቶስ በባህሪው ለምን አይባልም? አብ ከኢየሱስ ክርስቶስ ተገኝቷል። ወልድ አብን አስገኝቷል። ወልድ ከአብ የተገኘ ነው ይባላል። ቅድም ባወራ ነው በዮሐንስ ወንጌል ምዕራፍ 1 ቁጥር 18 ሴንስ ማለት እኮ አብስ ደግሞ ከወልድ ተገኝቷል ማለት እንችላለን? አንችልም። ምንድን ነው የሚከለክለን? ያው ባህሪን ትርጉሙ በባህሪ አንድ መሆኑን ለማመልከት ከሆነ ቫይስ ቨርሳ። ልጅ ማን ነው? ልጅ ማን ነው? አብ ነው ልጅ እንዴ? አብ ልጅ ነው እኮ። ልጅ የሆነበት ምክንያቱ ኤንጀል መገኘት እኮ ልጅነትን ነው የሚያሳየው አይደለ? ወይም ደግሞ ስለዚህ የሆነ ለየት ያለ ባህሪን ብቻ አይደለም። ኧረ ቆይ አንዴ ስማ፣ ቆይ መገኘት ልጅነትን ነው የሚያሳየው አይደለም እኮ። እሱን ነው እኮ የምልህ። ጉድ እሺ፣ ልጅነትን ስናወራ እያወራን ያለ ነው ሃይፖስታቲክ ፈንክሽን ነው ወይስ ደግሞ የባህሪ ፈንክሽን ነው?
ኢሴንሻል ፈንክሽን አንተ ሃይፖስታቲክ ፈንክሽን ነው ልትለኝ ትችላለህ አይደለ? እሺ ሃይፖስታቲክ ፈንክሽንን ሳወራ ኦፍ ኮርስ ሃይፖስታቲክ ልጅነት ሃይፖስታቲክ ፈንክሽን ነው። የሃይፖስታቲክ ፈንክሽን የሚመጣው በኦሲያ ወይም ደግሞ በኢሴንሻል ዩኒቲ ነው ወይስ አይደለም? በኢሴንሻል ዩኒቲ እንደዛ ነው እየጠየቅኩ ነው እንጂ በኢሴንሻል ዩኒቲ ነው ወይስ አይደለም? አይመስለኝም እንደዛ። በኢሴንሻል ዩኒቲ ነው እንጂ በኢሴንስ አንድ አይደሉም እንላለን እንደኛ እኮ በኢሴንስ አንድ ነው ይላል። ግን መገኘቱ እሱ እንዲገኝ ያደረገው ኖ ልጅነቱ ኢሴንሻል ዩኒቲ ያለበት ፕሮፐርቲ ከሆነ ነው። ኤንጀል ልጅነቱ ኢየሱስን ልጅ ያልነው ሃይፖስታቲካሊ ነው አልን አይደለ? ይሄ የሱ ባህሪ ብቻ ነው መገኘት የኢየሱስ ባህሪ። ልጅነቱን ልጅ ያልነው ኢየሱስን ሃይፖስታቲካሊ ነው አይደለም? አዎ እንደዛ እያልከኝ እኮ ነው። እኔም ጥያቄ እሱ ላይ ነው። አብ ልጅነትን ያስቀመጥነው ሃይፖስታቲካሊ ነው። ወልድ የተገኘ ነው ስንል ከአብ ተገኝቷል ስንል እያልን ያለ ነው ይሄንን ነው። ሲምፕሊ የወልድን ሃይፖስታቲክ ፈንክሽን እያወራን ነው ያለ ነው ማለት ነው። ስለዚህ ይሄ ሃይፖስታቲክ ፕሮፐርቲ ለአብ የለውም አይደለ? የኢየሱስ ነው የለው። ስለዚህ የሚለያዩበት ነገር አለ ማለት ነው። የሚለያዩበት ነገር አለ። ለአብ መሆን አይችልም ይሄ ነገር። አብ የሚለያዩበት ነገር አለ። ግን እንደምንድን ነው የሚለያዩት? ያው እኮ እሱን ነው እኮ ጀነሬት አንደኛው ጀነሬትድ ሆኗል ተገኝቷል። አብ ግን አልተገኘም። ኢየሱስ ግን ተገኝቷል። እሱ ከምን አንጻር ነው የሚነገረው ብያለሁ። አንተ ሃይፖስታቲክ ፕሮፐርቲያቸው ነው ማስገኘትና መገኘት እያልኩ ከኔ ውጪ ይሄንን በተለየ መልኩ የሚያብራራ ሰው እኔ ካልኩት ውጪ በተለየ መልኩ የሚያብራራ ሰው አለ እንዴ? ችግር የለም። እሱ ሌላ ሰው ያብራራል አያብራራም አይደለም። አሁን እያልኩ ያለሁት ነገር ምንድነው? አይ አንተ ባልከው እያልክ ነው። አንተ ባልከው እያልክ ስለሆነ ነገሮችን ክሊር እያረክ መሄድ አለብህ። አዎ የሚለያዩበት ያረግን ስለሆነ ነው። ቆይ ኦቨርላይ አታርግ። የሚለያዩበት ፖይንት አዎ አለ። እሱም ደግሞ ሃይፖስታቲክ የሆነው ዲስቲንክሽን ነው የሚል ነገር አስቀመጥን። ልጅነቱ ጀነሬሽኑ ሃይፖስታቲክ ነው አለቀ። እሺ ከዛ እዚህ ላይ የሚኖር ጥያቄ ምንድነው? በጣም ጥሩ። ስለዚህ ይሄ ኢሴንሻል ፕሮፐርቲያቸው አይደለም፣ ይለያያል ማለት ነው አይደለ? ስለዚህ ኢሴንሻል ፕሮፐርቲ ማለት ነው ይሄ መለኮታዊ ባህሪው ማለት ነው። እንደ መለኮትማ አንድ ናቸው። ምን ይሄ በመለኮት ሲምፕሊ ልጅነት የመለኮት ዲስቲንክሽን ነው ብለናል እንዴ? አላልንም እኮ። በጣም ጥሩ። ስለዚህ በባህሪ አንድ መሆኑ ከሱ ጋር ያልከኝ፣ ለምሳሌ መገኘት የሚለው በባህሪ ከሱ ጋር አንድ መሆኑን አልከኝ። ነገር ግን አሁን መልሰው ደግሞ እያልከኝ ያለው ሃይፖስታቲክ ፕሮፐርቲ ነው አልከኝ። ለየትኛው ነው ይሄ ልጅ ተብሎ የሚወክለው? ምን ነው ልጅ የሚለው መገኘት የሚለው ኢሴንሻል ፕሮፐርቲውን ነው የሚያሳየው? ሃይፖስታቲኩን ነው? ሃይፖስታቲኩን ካልከኝ የለኝም። ልጅ ያለው ዘመድ አለ ነገሩ። አንተም ለአባትህ ልጅ ነው። ስለዚህ አባት አለ። እሺ አባትህ ሲወልድህ በኢሴንስ ደረጃ በሰውነት በባህሪ ደረጃ ከሱ የሚያንስ ነገር ወልዳል እንዴ? በጭራሽ። ከሱ ጋር ፍጹም ትክክል የሆነ ባህሪ ነው። ከሱ ግን በጊዜ ይቀድመኛል። ለዛ ነው እሱ ላይ እንመጣለን። መገኘት የሚለውን ቅድም ስላነሳውልህ ማለት ነው ምን ማለት እንደሆነ። በባህሪ በጭራሽ ካንተ የሚያንስም ካንተ የሚበልጥም አይደለም አባትህ። በዛ መንገድ አለ የሚቀመጠው፣ ግን ካንተ ይለያል አይደል? አዎ የሚለያል አይደለም በፐርሰን ወይም በማንነቱ ግን ካንተ የተለየ ነው አይደል? የተለየ ነው። አዎ ኦፍ ኮርስ። እሺ በማንነቱ ግን ካንተ የተለየ ነው። ስለዚህ አሁን የተለየ የተባለበት መንገድ በማንነቱ ነውና አንተ ልጅ መባልህ አንተን ከሰውነት ባህሪ ያጎልሃል ይባላል? በጭራሽ አይባልም። ወደ እግዚአብሔር ስንመጣ ግን የእግዚአብሔር የጋድ ሄዱ የአባትና የልጅነት ሪሌሽንሺፕ ዘላለማዊ ስለሆነ ከኛ የሚለየው ፍልጠት የለበትም፣ ዘላለማዊ ነው። በእነዚህ በሁለት መልኩ ከኛ ይለያል። ያ ማለት ግን ልጅነቱ ሃይፖስታቲክ ነው ካለም በኋላ ልጅ የተባለው ግን በባህሪ አንድ ስለሆነ ነው ማለታችን ምንም ግጭት አያመጣም። ልጅነት አንተ ሃይፖስታቲክ ነው። ነገር ግን ልጅ ስትባል ሲምፕሊ አባትህ ሰው ስለወለደ ነው። እኔም ወልደው ሰው ነው። ስለዚህ ልጄ ይባላል። በባህሪ ተመሳሳይ የሆነ ነገር ስለምወልድ ማለት ነው። ልጄ የተባለው አደስ የሚታይም ግን በባህሪ ተመሳሳይ ነገር ቢሆንም እኔን የሆነ አይደለም። በፐርሰን ግን የተለየ ነው። የእግዚአብሔር ከዚህ በምን ይለያል? የጋድ ሄዱ ያብና ይወልድ ሲባል አንደኛ ዘላለማዊ ነው፣ ሁለተኛ ነገር ደግሞ ባህሪው ላይ ፍልጠት የለበትም። ከነዚህ ሁለት ነገሮች በስተቀር ተመሳሳይ ኢሹ እያወራ ነው። ምንም የሚለይ ነገር እያወራን አይደለም።
አዎ የኔ አሁን ያልተነካው ነጥብ ምንድነው? ከዘላለም መገኘት የሚለው ነገር ተመሳሳይ ባህሪ ነው አልከኝ። በስመ አብ። ቆይ ለመገኘትን ምዕራፍ 1 ቁጥር 18 ላይ ጨርሰን ነው አይደል የመጣነው? አዎ መገኘት በቃ ኒቂያ ላይ እሱን ነው እያለ ያሉት ነው። ፖይንቱ አለቀ። እሱ ላይ ከተስማማህ አለቀ። እሱ ነው ኒቂያ ላይ ብለዋል። ግን ምን ማለት ነው የሚለው ላይ ነው እኮ እናንተ እያወራን ያለ። ምን ማለት ነው ተገኘ ሲል ጊዜ ምን ማለት ነው? ዮሐንስ ወንጌል ምዕራፍ 1 ቁጥር 18ን እንዴት አስቀመጥ ነው? አሁን ያነበብከውን ነው ወይስ መጽሐፍ ቅዱስ ላይ? ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ እንዴት አስቀመጥ ነው? ጌናውን አንስተን እንዴት ተረጎም ነው? እኔ እናንተ ቅድም የተስማማ ነው በምን ትርጉም ነበር? በባህሪ አንድ መሆኑን ለማመልከት አንድ። እሺ ሁለተኛስ? ዋናው ይሄን ነጥብ ነው ያስኩትኝ። ዋናው የተፈለገው ይሄ ስለሆነ ሁለተኛ እሱ አብ አለመሆኑን እና አብም ደግሞ ወልድ አለመሆኑን ለማሳየት በቃ ኒቂያ ላይ እሱን ነው እያለ ያሉት እኮ። ስለዚህ ይሄ መገኘት የሚለው ነገር ከዚህ ያለፈ ምንም ትርጉም የለውም። ምን አይነት ትርጉም? ከዚህ ያለፈ ምን አይነት ትርጉም? ለምሳሌ ማለት በቃ ይሄ ከሆነ ትርጉሙ ማለት ነው ለምን ገልብጠን መጠቀም አልቻልንም? ለምሳሌ ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ ሂድና ገልብጠው እስቲ። በጣም ጥሩ። አሁን ቢገለበጥ ለምሳሌ አብን ልጅ ቢሆንና አንድያ የኢየሱስ ክርስቶስ ማለት ነው አንድያ ልጁ ማለት እንችላለን ወይ? እኮ ገልብጥና አንብብ። ገለበጥኩት። ብቸኛ ልጅ ማንን ነው ብቸኛ ልጅ ያልከው? አብ ብቸኛ ልጅ ገለበጥከው ማለት ነው። እሺ ስሜት ይሰጣል እኮ። እሱ ነው እኮ የምልህ እኮ አባት የተባለበትና ልጅ የተባለበት መንገድ እኮ ስሜት ይሰጣል ወይ ኤንጀል? አሁን ገለበጥከውና አነበብከውና ስሜት ይሰጣል? የሚቻል ከሆነ ለምን አይሰጥም? በቃ ስሜት ስጠው እስቲ። አንብብልን፣ ጥቅሱን አንብብልንና ስሜት ስጠው እስቲ። ያ ማለት ምን ማለት ነው? ጠቃለ አብን ልጅ መሆን ስሙን ልጅ መሆን ይጀምራል። ኢየሱስ ክርስቶስ ደግሞ አባት መሆን። እኔ ያልኩህን ስማ መጀመሪያ። እኔ ያልኩህ ገልብጠውና ስሜት ስጠው ነው ያልኩህ። ገልብጣ አንብብልና ስሜት ስጠው። በጣም ጥሩ። ለምሳሌ አንድ ልጅ ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን አለ። አንድ ልጅ የተባለው አብ ነው። አባት የተባለው ደግሞ አሁን ኢየሱስ ክርስቶስ ነው ብንል እንችላለን እኮ። አንተን የጠየቅኩህ እኮ ለምን አንገለብጠውም ማለት ነው? ገልብጠው ስሜት ይሰጥሃል ወይ አልኩኝ። ይኸው ኢየሱስ ክርስቶስን አባት ስሜት ሰጠህ፣ አብን ደግሞ ልጅ አደረግኩት። ስሜት ሰጠህ። አሁን ይቻላል? ለምን አይሰጥም? ኢየሱስ ክርስቶስ አባት ሆነ። አሁን እኮ ስሜት ሰጠህ ወይ መጽሐፉን ስታነበው? ወንጀል እንዴት አይሰጥም? ይኸው እየነገርኩህ እኮ ነው። ቆይ መልካም እሺ። ስሜት ለወንድማችን ስሜት ሰጥቶታል። በስጋ የመጣው ማን ነው አልከን? በዚህ ውስጥ አሁን አብ ነው ማለት ነው በስጋ የመጣው እና ኢየሱስ ክርስቶስ ደግሞ ላኪ ነው። ኢየሱስ ክርስቶስ ላኪ፣ አብ ደግሞ ተላኪ ሆነ ማለት ስንገለብጠው እንዳልከኝ። እሺ አብ ተላኪ ሆኗል፣ ኢየሱስ ላኪ ሆኗል። ስለዚህ አሁን ልጄ ልኮኝ ነው የመጣሁት እያለ እየሰበከ ነው እንበል። ኖ አይደለም። እሱ ልጅ ተብሎ ስምን ይወርሳል። እሱ ልጅ ይሆናል። የተላከ ስለሆነ ልጅ ይባላል። አሁን ደግሞ ኢየሱስ ክርስቶስ ደግሞ ላኪ ስለሆነ አባት ተብሎ ነው የሚጠራው። ተላኪው ማን ሆነ ማለት ነው? አብ አሁን እኛ አብ የምንለው። ስለዚህ ተላኪው አብ ሆነ። በጣም ጥሩ። ተላኪው አብ ሆነ ማለት ነው። አሁን ተላኪው ስሙ ግን ማን ሆኗል? ስሙ ማን ሆኗል? አንዴ ቆይ ስማ፣ ወልድ ሆኗል። ከዛ መጣና እንደዚህ አለ እኔ ልጄ ልኮኝ ነው የመጣሁትና አሁን ለጊዜው የልጄ ልጅ ሆኛለሁ እያለ እየሰበከ ነው። ኖ አይደለም፣ አባቴ ልኮኝ ነው የሚለው። ምክንያቱም እሱ ልጅ ነው ስሙ እኮ። አሁን እኔ ልጅ ሆኛለሁ አባቴ ልኮኝ ነው የመጣሁት እና አሁን አባቴ የሆነው ልጄ ነው እያለ ነው ያለው። ኮንዲሽንስ የባሰች ኖ አይልም። ልጅ አይባልም። ምክንያቱም እሱ የተላከ ስለሆነ ከዚህ በኋላ ኢየሱስ ክርስቶስ ነው አባት ወይ እኮ። ኢየሱስን አባት አልከው እኮ አሁን አይደለም። ያ ማለት የሚቻል ከሆነ ባህሪው ተመሳሳይ ከሆነና እኮ ይቻላል ብለህ አይደል እንደ መጣው? አዎ ይቻላል። ስለዚህ ኢየሱስ ክርስቶስ ይቻላል ብለህ ስለመጣ ሄንጀል ይቻላል ብለህ ስለመጣ የተላከው አሁን አባቴ ልኮኝ ነው የመጣሁት አለና አባትህ ማን ነው ሲባል አባቴማ ልጄ ነው እያለ ነው ያለው። ለምን ልጁ አይደለም? ለምን ልጁ ይሆናል? ገልብጠህ አይደል እንደ መጣው? ሳትገለብጠው በፊት ማን ነበር? ስለዚህ አባት ተብሏል። ላኪው አባት ተብሏል። ስለዚህ ልጄ ሳትገለብጠው በፊት ማን ነበረ? አባት ያልከውን ሳትገለብጠው ማን ነበር? አብ ነበረ። አባት ተባለ። ስለዚህ አባት የነበርኩት ልጅ ሆኜ የመጣው እያለ ነው ያለው። ኖ ገልብጠው ስትለኝ አሁን አንተ ምንድነው መጀመሪያ የነበረ ከዛ ተቀይሮ ለመጣ ባጭሩ ይበቃሃል ሲመስለኝ ይበቃሃል።
ጭራሽ እንትን ውስጥ ዘው ብለህ ሌላ እንትን ውስጥ ገባህና ጥሩ አይደለም። እኔ ላስቀምጥልህ። በቃ የአባትና የልጅን ግብር መለወጣችን ወይም ደግሞ በተለዋዋጭ ማስቀመጣችን ለምን ሲባል ዘላለማዊ የሆነን ፈንክሽን እያወራህ ነው። በጋድ ሄድ ውስጥ ማለት ነው። ዘላለማዊ የሆነ ፈንክሽን እያወራህ ነው። ያ ዘላለማዊ ፈንክሽን ደግሞ ከዘላለም አባት ያልነበረበት ጊዜ የለም። ልጅ ያልነበረበት ጊዜ የለም። መገልበጥ እችላለሁ ስትል ይሄን ዘላለማዊ ነገር መቀየር እችላለሁ እያልክ ነው ያለው። ጋድ ኢዝ ኖት ኢምፓሲብል። ጋድ ኢዝ ኢምፓሲብል። ሶሪ ጋድ ኢዝ ኢምፓሲብል ኤንጀል። ፓሲብል አምላክ አይደለም ያለን። ለዋውጣ የሆነ ነገር እያልክ አይደለም ማለት አይኖርብህም። ስለዚህ ብንለውጠው ስሜት ይሰጣል የሚል ክሌም ልታመጣ አትችልም ማለት ነው ባጭሩ። ዛትስ ዋይ እስቲ ለውጠውና ስሜት ከሰጠህ ነው ያልኩ። ስሜት ሊሰጥ አይችልም። ለምን ሲባል ዘላለማዊ ፈንክሽንን አንተ ልትለውጥ አትችልም። ቴምፖራል ነህ አንተ። በዘላለማዊ ፈንክሽን ውስጥ አባት ያልነበረበት ጊዜ የለም። ልጅ ደግሞ ልጅ ያልነበረበት ጊዜ የለም። ስለዚህማ በሁለቱ መካከል ያለው የአባትና የልጅ ግንኙነት ዘላለማዊ ግንኙነት ነው። ለዛ ነው ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ቁጥር 18 ላይ ስንመለከት አንድያ ልጁ የሚል ሐሳብ የምናገኘውና ይሄ አንድያ የሚለው የአባት የወላዲነት የዘላለም ፈንክሽንንና የልጅ ደግሞ የተወላዲነት የዘላለም ፈንክሽንን የሚያሳየው። ስለዚህ በኤሴንስ አንድ መሆናቸውን እንደዚሁም ደግሞ በአካል ግን ዲስቲንክት መሆናቸውን የሚያሳይ ነው። ስለዚህ በአካል ዲስቲንክት ሲሆኑ እንትኑ ይሄ ፈንክሽኑ የአብ ፈንክሽን የሚሆነው ሁልጊዜ ማስገኘት ነው። አባት ሁልጊዜ አስገኝ ስለሆነ ማለት ነው። ታዲያ ይሄ የማስገኘት ጉዳይ ቴምፖራል ቢሆን ኢየሱስ ከአብ ያንሳል እንል ነበር። በዘላለማዊ ግንኙነት ውስጥ አብ ለወልድ ባህሪውን ኮሚኒኬት አድርጓል፣ ወልድም ከአባት ባህሪውን ኮሚኒኬት አድርጎ ከዘላለም ጀምሮ ይኖራል እያልን ስለሆነ አባትና ልጅ ያልነበሩበት ጊዜ የለም። ሲምፕሊ በሁለቱ መካከል ያለውን የአባትና የልጅ ዲስቲንክሽን ነው እያስቀመጥን ያለ ነው በዚህ። ስለዚህ ለዋውጠህ ብታየውም ምን አድርገህ ብታየውም ምንም ስሜት የማይሰጥ ሲምፕሊ በአንድ በኩል ብቻ የሚነበብ ዋን ዌይ ሪዲንግ ነው። ስለዚህ በምንም መልኩ ይሄ ሊቀመጥልህ አይችልም። ለማንኛውም አንተ ለወደፊት ስታነብ ምን ብታደርግ እመክርሃለሁ። አንደኛ ኒቂያ ጉባኤ ማብራሪያዎች አሉት፣ ተብራርተዋል። ኒቂያ ላይ የተነገሩ ነገሮች ተብራርተው ተቀምጠዋል። እንደነዚህ አይነት መጽሐፍትን ብታነብ እንደው ቀለል ብሎ እንድታነበው ሁለት ነገር ብጠቁመ። የመጀመሪያው ነገረ ክርስቶስ ወይም ደግሞ ትምህርተ ክርስቶስ የቄስ ኮሊን ዋንሰልን ብታነብ አንድ። ሁለተኛ ዶን ካርሰን ዴ ካርሰን አንድ መጽሐፍ አለው ጂሰስ ዘ ሰን ኦፍ ጋድ የሚል ቀለል ያለች መጽሐፍ አለችው። ስለዚህ እነዚህን ሁለት መጽሐፎች ብታነብ መልካም ነው ብዬ አስባለሁ። ማንበብ የምትፈልግ ከሆነ በውስጥ አናግረኝ፣ መጽሐፎቹን ሼር አደርጋለሁ። ለመጠቅለል ያህል ማለት ነው። ሲይዘው አብ ክርስቶስን እንዳስገኘ ሁሉ ወልድ አብን ማስገኘት ይችላል። እየሰማኸኝ ነው አይደለ? እየሰማኸኝ ነው? ይሰማሃል? በቃ እንትን ብታደርግ ነው የሚሻለው። ቁጭ ብለህ ብታነብ ነው የሚሻለው። ዘላለማዊ ፈንክሽን እየነገርኩ አሁንም የተመለስክ ስለሆነ አሁን የነገርኩህን ያዝና ኦኬ አሁንም ይኸውልህ ማስገኘት ይችላል ብለህ ተገልብጠህ እየመጣ ስለሆነ ያወራሁህን ሁሉ እንትን እያደረክ ነው ያለው። ስለዚህ አሁን ይብቃህና ረጋ ብለህ መጽሐፍት ይዘህ ብታነብና ምን ማለታችን ይሄን ማለታችን የሚለውን ነገር ብታይ ጥሩ ነው። እነዚህን የጠቆምኩን ሁለት መጽሐፍት አንብባቸው፣ ቁጭ በልና አንብባቸው። አንተ ባልከኝ መሰረት ላይ ነው ጥያቄ፣ አንተ በተናገርከው ላይ ነው ጥያቄ ያነሳሁትና እሱን እንደመልስልኝ የፈለኩትኝ። መገልበጥ ይቻላል ሲል ቅድም ይቻላል አይነት ነገር እንደዛ ብለህ ነበረ አላልኩም። አሁን ስለዚህ ኢየሱስ ክርስቶስ አብን ማስገኘት አይችልም አንዴ። እኛማ እንደዛ ነው የምንለው። አይችልም። አብ ነው ኢየሱስ ክርስቶስን ማስገኘት የሚችለው። ስለዚህ ተገልብጦ መሆን አይችልም። ስለዚህ ባህሪያቸው እኩል ነው አይባልም። አትሊስት በዚህ ነገር ይለያያሉ። በዚህ ነገር አትሊስት በኢየሱስ ክርስቶስን ባህሪያቸው ምን አይነት ባህሪያቸው ባህሪ ስትል ሃይፖስታቲክ ፕሮፐርቲያቸው ይለያያል። ሃይፖስታቲክ ፕሮፐርቲ ላይ አይለያይም ብለናል እንደኛ። በጣም ጥሩ። ስለዚህ በዚህ ነገር አትሊስት ይለያያል። ቆይ ኤንጀል ቆይ፣ ሃይፖስታቲክ ፕሮፐርቲ ይለያያል አይለያይም አንድ ነው ሃይፖስታቲክ ፕሮፐርቲ ብለናል እንደኛ። እሱን ነው የምልህ። እኔም እሱን ነው የምልህ በለኝ ብለናል የኛ አላልክም። እኔም እያልኩ ያለው ታዲያ ያላልነውን የምትለው ምንድን ነው? ይኸው እኮ እኛ በአካል ይለያያሉ ብለን ስናወራ ሃይፖስታቲክ ፕሮፐርቲያቸው ይለያያል እያልን ያለን። የዛሬ 1000 ምናምን ዓመት የተባለውን እኮ ገልብጠህ ከዛ በኋላ ምን ታገኛለህ አልኩ። ያው እኔ ምንም ችግር እንደሌለው ነው ገልብጬ ተመሳሳይ ከሆኑ እኩል ሁለቱም እኩል ከሆኑ ገልብጠኸው ስሜት ይሰጥሃል ብያለሁ ወይስ አይሰጥህም ብያለሁ?
አዎ አንተ አይሰጥም አልክ። እኔ ደግሞ ምንድነው እኩል ከሆኑና ለምንድን ነው የማይሰጠው አልኩ? ምክንያቱም አንደኛው የተገኘ ነው፣ አንደኛው ያስገኘ ነው። በዚህ ልዩነት አለ። እሺ ዘላለማዊ ነው ብያለሁ አይደል? ስሙ እሺ፣ አሁን እየሰማችሁ ዘላለማዊ ነው ብያለሁ አይደል? ዘላለማዊ መገኘቱን ግን እስካሁን አላብራራህልኝም። ዘላለማዊ መገኘቱን ቆይ ኧረ እባክህ፣ ቅድም ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ ኦልሬዲ ራስ አብራር ትሄዳል። አንዴ ግን አሁን እየሰማሽ ጊዜ ትርፍ ጊዜ እየሰጠው ስለሆነ ማለት ነው ይሄ። ስለዚህ ይሄ የመገኘትና ያለመገኘት ጉዳይ የአስገኝነትና የተገኝነት ጉዳይ ምንድን ነው ብለናል? ሃይፖስታቲክ ነው ብለናል አይደለ? አዎ ጉድ። እሺ አሁን ቢያንስ ሲሚላር አይደሉም እያልክ ያለኸው ሲሚላር ያልሆኑበት ወይ ደግሞ አንድ ያልሆኑበት ፕሮፐርቲያቸው ምን አይነት ፕሮፐርቲ ነው? ያልሆኑበት ሃይፖስታቲክ ፕሮፐርቲያቸው ነው አንድ ያልሆኑት። ቴንክ ዩ በቃ ጨረስን። አሁን ኢሴንሻል ፕሮፐርቲ ላይ የምታነሳው ጥያቄ ነው። ሃይፖስታቲክ ፕሮፐርቲ ላይ ወይም ደግሞ ሃይፖስታሲሱ በሚገለጥበት ፕሮፐርቲ ላይ እኛም አንድ ናቸው አላልንም። በአካል አንድ ናቸው ብንል ኖሮ ሃይፖስታቲክ ፕሮፐርቲ ላይ አንድ ናቸው ብላችኋል ብለህ ይሄንን ማምጣት ትችል ነበር። ያን ማምጣታችን ለዛ ነው አንድ ጊዜ ቁጭ ብለህ ተርሞችን ብታነባቸው ይሻላል እምልህ። ለዛ ነው እንዳለ የምታደርጋቸው ነገሮች እኛ ያልነውን ትልና እኛ ያልነውን ነገር እንዳላልነው አስመስለህ ትጠይቃለህ። ትክክል አይደለም። እሱን ለመረዳት እንዲያመች ሁለት መጽሐፍት አንብብ። አንደኛ የቄስ ኮሊን ማንሰልን አንብብ። ሁለተኛ ነገር ደግሞ የዶን ካርሰንን አንብብ። ሁለቱም መጽሐፍት አንብብ። ከፈለክ በውስጥ አናግረኝ፣ እኔ መጽሐፍቱን ሼር አደርጋለሁ። ኢፍኖት ግን አሁን የምትለው እንዲሁ ፖይንትለስ እየሆነብህ ነው የሚሄደው። ያልነውን እንዳላልን እያወራህ ነው የምትሄደው እንጂ ብዙ ውጤት ስለማይመጣ እሱን ብታደርግ ጥሩ ወንድማችን። ኦኬ ሃይፖስታቲክ ፕሮፐርቲያቸው ግን ይበላለጣሉ። በዚህ በኔቸሩ እኩል ናቸው። ይበላለጣሉ። ፕሮፐርቲ ላይ አንደኛው ማስገኘት ነው፣ አስገኝ ነው። አንደኛው የተገኘ በመሆኑ በዚህ አብ ይበልጠዋል ማለት ነው አይደለ? እስቲ መበላለጥን ከማስገኘትና ከመገኘት አንጻር እንዴት እንደሚሆን አሳየኝ እስቲ። እንዴ አንደኛው አስገኝ ነው። አስገኝና ተገኘ አይለያይም። ለምሳሌ እሺ እግዚአብሔር ሰማይና ምድርን ያስገኘ ነው። ኧረ አንዴ ቆይ፣ ይሄ አሁን ማስገኘት መገኘት የሚለው ሀሳብ እኛ የምንለው ከዘላለም ነው ወይስ አይደለም? እሱ ነው ሴንስን ያልሰጥ ያለኝ። ከዘላለም የሚለው ነገር እኛ የምንለው ነው አይደለም ነው ያልኩህ። እሱንማ ቅድም እኮ አልከን እኮ ዮሐንስ 1:18 ላይ ዘግተህ ወጣ፣ ተስማምተህ ወጣል። እዛ ላይ መመለስ አያስፈልግም። ኔቸር አልከኝ። ከዛ ላይ ስመጣ ደግሞ ሃይፖስታቲክ ፕሮፐርቲ ቆይ እንጀራ እባክህ፣ ቆይ እባክህ። ወይ መስማት ልመድ፣ ካልሆነ ደግሞ በቃ ውረድና አንብብ። ካልሆነ መስማት ልመድ። መጀመሪያ የምጠይቅህን መልስ። እኛ እያልን ያለነውን በትክክል እንትማረክ ካልቻልክ ማን ያስወርደው? ቆይ አንዴ አታስወርዱት። እሺ አታስወርዱት። አንዴ ናግባ። የሚሰሙት ሰዎች እንዳሉ ስለማውቅ ነው። እሺ እያወራሁት ያለሁት። አታስወርዱት። እሺ ምን አጥፍቼ ነው? ተበሳጭተው ነው? ምንድነው? ለምንድን ነው ያወረዱኝ? አዎ የምታወራው ነገርማ ደስ አይልም እኮ ለዛ ነው ያወረዱ። ስለዚህ አታወርዱት ብዬልሃለሁ። አሁን ከኔ ጋር ቀጥል። በመገኘትና በአስገኝነትና በተገኝነት መካከል ያለው ሪሌሽንሺፕ ዘላለማዊ ነው ብለናል አላለም? መጀመሪያ ስናነሳ እናንተ ዮሐንስ 1:18 ብለናል። እሺ ዘላለማዊ የሆነ ፈንክሽን መካከል መበላለጥ መግባት ይችላል? ዘላለማዊነት ላይ ስለ ሜታፊዚክስ እየጠየቅኩ ስለሆነ እንትን አታድርግ። መበላለጥ የሚለው ሀሳብ ታይም እና ስፔስን መሰረት ያደረገ ነው ወይስ አይደለም? አዎ ያደረገ ነው። እሺ ታይም እና ስፔስ በሌለበት መበላለጥ የሚባል ነገር መፈጠር ይችላል ወይስ አይችልም? አዎ ልክ መገኘትም የሚባል ነገር እንደማይችለው ሁሉ መበላለጥ የሚባል ነገር አይችልም። መገኘትን ግን አይችልም። የጠየቅኩህን መልስ ወገናችን፣ የጠየቅኩህን መልስ። መገኘትን ቅድም ሲምፕሊ ዮሐንስ 1:18 ላይ ተስማምተህ መጥተሃል። ስለዚህ አሁን ራሴ ያወራኸውን ነው እያፈረስክ ያለኸውና የምጠይቅህን መልስ። የጠየቅኩ ታይም እና ስፔስ በሌለበት መበላለጥ የሚባል ነገር መኖር ይችላል ወይስ አይችልም? መበላለጥ አይችልም። ጉድ። እሺ ታይም እና ስፔስ በሌለበት ዘላለም ውስጥ የሚሆን የትኛውን ፈንክሽን መበላለጥ ይኖርበታል ወይስ አይኖርበትም? ከዘላለም ፈንክሽን አለ ወይ? ከዘላለም የነበረ ፈንክሽን አለ? አዎ አለ። ምን ፈንክሽን አለ ከዘላለም? ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ቃልም በእግዚአብሔር ዘንድ ነበረ የሚለው ፈንክሽን ነው ወይስ አይደለም? ፈንክሽን አይደለም። እሺ ኤን የሚለው ቃል ቨርብ ነው ወይስ አይደለም? አዎ ቨርብ ነው። ነበረ ነው።
ቨርብ ፈንክሽንን ነው የሚያሳየው? ቆይ ኤንጀል እየሰማ ቨርብ ፈንክሽንን ነው የሚያሳየው ወይስ አይደለም? ኖ ይሄ ቨርብ ቱ ቢ የሆነውን የእሱን መኖሩን መናገርን እንትን ፈንክሽን አያስብለው። ቨርብ ፈንክሽን አያሳይም። ፈንክሽን ማሳየት ቢችልም እዚህ ክፍል ላይ ግን አያሳይም ነው እያልኩ ያለሁት። እዚህ ክፍል ላይ እንደማያሳይ ጀስቲፊኬሽን ምንድን ነው? እዚህ ክፍል ላይ ፈንክሽን እንደማያሳይ ለምሳሌ እግዚአብሔር ያለና የነበረ ነው ይላል። የነበረ ሲባል ጊዜ ፈንክሽን ነው። እንዴት ነው ፈንክሽን ሊሆን የሚችለው? ኤግዚስታንስ ፈንክሽን ነው አይደለም? ፈንክሽን በምን መንገድ ነው እንትን የምትለው? ኤግዚስት ማድረግ ፈንክሽን ነው አይደለም? ምንም አይነት አክት የሚያደርገው ነገር የለም። በል አንተ ገና ቁጭ ብለህ አንተ ነገሮች ኤንጀል በቃ ረጋ በል አንዴ ይበቃል። ሚውተር አንተ አሁን ቁጭ ብለህ ማንበብ ነው የሚጠበቅብህ። በጣም በትህትና በጣም በፍርሃት እንደ ወንድም ነው የምነግርህ። ብራዘር ኢን ሁማኒቲ ማለት ነው። አሁን እዚህ ጋር ፈንክሽን አይደለም ባልክበት ብቻ የግሪክ ቴክስቱን ይዘን የግሪክ ሬንደሪንጎችን ይዘን ፓትሪስቲክ ኤቪደንሶችን ይዘን ፈንክሽን አይደለም ያልከውን ሙሉ በሙሉ አንተ ብቻ እንደሆንክ ያልከው ማሳየት እንችል ነበር። እንኳን ክርስቲያኖች ይቅርና የፈንክሽን ጉዳይ መሆኑን ሲጀምር ዩኒታሪያኖች ራሳቸው አይክዱትም። አንተ ነህ ለመጀመሪያ ጊዜ ካድከው። ፈንክሽኑ ሌላ ነገር አለበት ይላሉ እንጂ አይክዱትም። ኦኬ። ስለዚህ ሲምፕሊ አሁን እኔ ለአንተ ሰጀስት ማደርግ ኤንጀል በጣም በትህትና ሰጀስት ማደርግ ቢያንስ የግሪክ ቴክስቶችንና እንደዚሁም ደግሞ አስቀድመው የነበሩ ፓትሪስቲክ ኤቪደንሶች ምንድን ነው የሚያወሩት የሚለውን ነገር ቁጭ ብለህ ማንበብ መቻል አለብህ። አሁን ሳታነብ ነው የመጣው። እንዲሁ የራስህን ሀሳብ መጽሐፍ ውስጥ እየጨመርክ ነው እያወራህ ያለው። ቨርብ ባለበት ፈንክሽን አይደለም አይባልም። ታዲያ ፈንክሽን ካልሆነ ቨርቡ ምን ሊያሳይ ገባ? አይታል። ቨርብ የሚያሳየው አክሽንን ነው፣ የአክሽን ገላጭ ነው ቨርቡ። ታዲያ ፈንክሽን ካልሆነ በስተቀር ምን ሊያሳይ ገባ ለሚለው ጥያቄ የምንም አይነት ሊንጉስቲክ የሆነ አይዲያ ምንም አይነት ሊንጉስቲክ የሆነ ጀስቲፊኬሽን ማምጣት አትችልም። ማድረግ የምትችለው የአንተን ሀሳብ መጽሐፍ ውስጥ መክተት ብቻ ነው። ስለዚህ እኔ የምመክርህ ቁጭ ብለህ መጽሐፍት ብታነብ ነው። መጀመሪያ ክርስቲያኖች ራሱ እንዴት ነው ይህን የሚያስቀምጡት የሚለው ማለት ነው። ይህንን ካለማድረግ የተነሳ ነው አሁን መገልበጥ እንችላለን፣ እንደዚህ ነው እንደዛ ነው ምናምን የሚሉ ነገሮችን እያነሳ ያለው መጨረሻ ላይ ጭራሽ ቨርብ ፈንክሽንን አያሳይም ዮሐንስ 1:1 ላይ የሚል ችግር ውስጥ የገባኸው ለዛ። ስለዚህ ፈንክሽን በዘላለም ውስጥ መኖር ይችላል። በዘላለም ውስጥ ያለ ፈንክሽን ግን መበላለጥ አይኖርበትም። ለምን ከተባለ ታይም እና ስፔስ በሌለበት ነው ፈንክሽኑ እየሆነ ያለው። ፈንክሽን ታይም እና ስፔስ በሌለበት መሆን ይችላል ወይ? አዎ። እንዴት? ጋድ ሄድ ውስጥ መሆን ይችላል። ስለዚህ ይሄንን ይዘን አይ ፈንክሽን በጋድ ሄድ ውስጥ መሆን አይችልም ካልን አምላክ አይደለም የምታመልከው ማለት ነው። አለቀ። ዘላለማዊ አምላክ ራሱ አታመልክም ማለት ነው ፈንክሽን በጋድ ሄድ ውስጥ የለም ካልክ። ስለዚህ በጣም ኃይለኛ ችግር ውስጥ ነው የምትገባው ራስህ ማለት ነው። ምንም ቴስቲ ሁላ አትሆንም። ኤቲስት ለመሆን ትንሽ ነው የሚቀር። ስለዚህ እንደነዚህ አይነት ነገሮችን ቁጭ ብለህ ማንበብ አለብህ። ሶ ለዛሬ ይብቃ። እዚህ ጋር አሁን ሌላ ስህተት ውስጥም እንዳትገባ ይብቃ። በውስጥ አዋራኝ ቢያንስ እሺ ታወራላችሁ። ቢያንስ ግን የምሰጥህን መጽሐፍት እንድታነባቸው ወንድማችን ኤንጀል በውስጥ አዋራኝ መጽሐፍ ከፈለግ እሰጥሃለሁ። ቀጥል ዴቭ። 5 ደቂቃ ሰጥቻለሁ። ኧረ አንድ ጥያቄ ነው፣ ቀላል መልስ ነው ይመስለኛል። እሺ ቀጥል። አባት ያልነበረበት ጊዜ ነበር እንዴ እንጂ? ምን ያልከኝ ኤፒ? አባት ያልነበረበት ጊዜ ነበር? ኖ እኔ ለእኔ ችግር የለብኝም። በባህሪ ነው የሚያሳየው። በባህሪ አባት ያልነበረበት ጊዜ ነበር? የለም። ያ ማለት የተባለው እኛ በእኛ በኩል እኮ ነው። ለኛ ነው አባት የተባለው። አባት የተባለው በእናንተ በኩል ነው። አብ የተባለው በእናንተ በኩል ነው። ለኛ ነው፣ ለሰው ልጆች ነው አይደለ? ኢየሱስ ክርስቶስ አብ የተባለው ማነው? ኢየሱስ ወልድ የተባለው አብ አባት የተባለው። ስለዚህ ኦኬ፣ ፍጥረቱ ከመፍጠሩ በፊት አባት አልነበረም ማለት ነው። ምን አልከኝ? በአንተ በኩል ከሆነ እግዚአብሔር አባት የተባለው ፍጥረቱን ከመፍጠሩ በፊት አንተ ከመፍጠሩ በፊት እግዚአብሔር አባት አልነበረም ማለት ነው። አብ ወልድ መንፈስ ቅዱስ ከዘላለም አብረው የነበሩ ሶስት አካላት ናቸው። አባት ልጅ ያው የለም። እንደዚህ አባት ልጅ የሚባለው ነገር እኛ ጋር ነው። አባት የተባለው አንተን ስለፈጠረ ነው አይደለም? አሁን አላልክም እንዴ? እኔ ስለፈጠረ አይደለም፣ እኔ ስላለው ነው አባት የተባለው አላልክም እንዴ? አሁን ኢየሱስ ክርስቶስ የተላከ ስለሆነ
እኔ ካለው አባትነት እኔን በመፍጠሩ ነው አልከኝ። አሁን ደግሞ እኔ አላልኩም ትላለህ። ምንድን ነው የተምታታ ነገር የምታወራው? ኧረ እኔም በመፍጠሩ ነው አላልኩም። አሁን አላልኩም እንዴ? እኔ ስላለሁኝ አባት ነው አልክ። እኛን ለማዳን በሰሩት ስራ ላይ ነው አባት ልጅ የተባለው ነው ያልኩ። ከዘላለም ግን ለምሳሌ እኛ ከፍጥረት እኔ ስለ አባት ልጅ አይደለም እያወራሁት። አባት ልጅ የተባለው አይደለም እየጠየኩህ ያለሁት። እግዚአብሔር አባት የተባለው እኔ ስላለው ነው አላልክም? አሁን እኔ እንደዛ አላልኩኝ ብያለሁ እንዴ? ምንድን ነው ያልከው? ምናልባት ከፍጥረቱ አንጻር ነው ኢየሱስ እኮ ከፍጥረቱ አንጻር ማለት ነው። አንተ ፍጥረቱን አይደለ? ስለዚህ ከፍጥረቱ አንጻር እግዚአብሔር አባት ተባለ ማለት ነው አይደለ? አዎ፣ በዛ አንጻር ነው እንጂ ከዘላለም በፊት አባት። ስለዚህ ከፍጥረቱ በፊት እግዚአብሔር አባት አልነበረም ማለት ነው። አዎ፣ አባት ልጅ የሚባል ነገር የለም። ኦኬ። ስለዚህ ከፍጥረቱ በፊት እግዚአብሔር አባት አልነበረም። እግዚአብሔር የምትለው አብ፣ ወልድ፣ መንፈስ ቅዱስ ነው። እግዚአብሔር አባት አልነበረም ከፍጥረቱ በፊት አይደለም? አዎ፣ አባት ልጅ ግን የለም። አባት ልጅ የሚባል ነገር የለም። እግዚአብሔር አካላት ግን ዴቭ ቆይ፣ አባት ልጅ የሚባል የለም ሳይሆን ጥያቄ ከፍጥረት በፊት እግዚአብሔር አባት አልነበረም ወይ ነው? ነበር ወይ? እግዚአብሔር ስትለኝ ማን ነበር? ኢየሱስ ወልድን ነው? መንፈስ ቅዱስን ነው? ማን ነው? እኔ ጥያቄ የጠየቅኩ እግዚአብሔር አባት ከፍጥረቱ በፊት ነበር አልነበረም? ቀጥታ እግዚአብሔር የምትለኝ ማንን ነው? እኔ እየጠየቅኩ ነው አይደለ? እግዚአብሔር አባት ነበር ወይስ አልነበረም? እግዚአብሔር ነበር ወይስ አልነበረም እኮ ማጠቅልለህ እኔ እየጠየቅኩ ነው። እኔ እየጠየቅኩ አይ ዶንት ኬር አባቴ፣ እኔ እየጠየቅኩ ነው። ጥያቄውን ነው እየጠየቅኩ ያለሁት። ስለዚህ እኔ ጥያቄ ቀጥታ መልስልኝ። እግዚአብሔር አባት ነበር ወይስ አልነበረም ከፍጥረቱ በፊት? እግዚአብሔር ያልከው ማንን ነው እያልኩ ያለሁት። እግዚአብሔር አባት ነበር ወይስ አልነበረም? ጥያቄ ነው እየጠየቅኩ ያለሁት። እኔ ጀስት ጥያቄ ነው እየጠየቅኩ ያለሁት። አልገባህም እንዴ ምን እያልኩ እንደሆነ? ልመልስልህ ፈልጌ እኮ ነው ብራዘር። እኔ በኋላ ላይ ትጠይቀኛል፣ ችግር የለም። እግዚአብሔር አባት ነበር ከፍጥረቱ በፊት ወይስ አልነበረም? አልነበረም። አዎ። ስለዚህ እግዚአብሔር አባትነት በአንተ ላይ ነው ዲፔንድ የሆነው። ኤግዛክትሊ። ያው እሺ፣ ቃል እየሰማ ስለዚህ እግዚአብሔር አባትነት በአንተ ላይ ዲፔንድ ስለሆነ እግዚአብሔር አባት አልነበረም። አንተ ከመፈጠር ወይም ደግሞ ፍጥረት ከመኖሩ በፊት እግዚአብሔር አባት አልነበረም። አዎን። ጨርሻ። አይ መቀጠል አለብህ እንጂ እንደውም። ስለዚህ የእግዚአብሔር የሆነ አትሪቢዩቱ በአንተ ላይ ተደጋፊ ነው፣ የሚደገፍ ነው በአንተ ላይ ማለት ነው። አባትነት አትሪቢዩት አይደለም። ምንድን ነው አባትነት? ቆይ ኧረ አባትነት ምንድን ነው? አይ አንተማ ሃይፖስታቲክ ፕሮፐርቲው ነው አልከኝ። እኔ ግን እንደዛ አይደለም። አባትነት ምንድን ነው ለአንተ ኤንጀል? ፊገራቲቭሊ ነው ለእኛ የተነገረን። በባህሪ አብና ወልድ በባህሪ አንድ እኮ። ምንድን ነው አባትነት? ምንድን ነው? ፊገራቲቭ በለው የፈለግከውን በለው። አባትነት ለአንተ ምንድን ነው? የእኛን ቋንቋ ተጠቅሞ ነው የምልህ። አባትነት ማለት በባህሪ እኮ ምንድን ነው? ቋንቋህን ይጠቀም ምን የሚጠቀም አባትነት ምንድን ነው ለአንተ? ባህሪን ለማመልከት ነው። ነገር ግን በእኛ ቋንቋ ነው የተጠቀመው። ባህሪን ለማመልከት ነው። አዎ፣ በእኛ ቋንቋ። እሺ፣ በእኛ ቋንቋ ባህሪን ለማመልከት ነው። እሺ፣ በእናንተ ቋንቋ ባህሪን ለማመልከት ምን አይነት ባህሪን ለማመልከት? ኢሴንሻል ፕሮፐርቲ ለማመልከት አትሪቢዩት ማለት ነው። እሺ፣ ኢሴንሻል ፕሮፐርቲ ለማመልከት። ይሄ ኢሴንሻል ፕሮፐርቲ አባትነት ተብሎ ተቀምጧል ማለት ነው አይደለ? አዎ፣ በማስገኘቱ ግን አይደለም። ጉድ። እሺ፣ ችግር የለውም። ኢሴንሻል ግን ፕሮፐርቲው ነው። አዎ፣ ጉድ። የእግዚአብሔር ኢሴንሻል ፕሮፐርቲዎች በአንተ ላይ የሚደገፉ ናቸው ማለት ነው? ኖ አይደለም። ለቋንቋ ነው። ያ ማለት ምን ማለት መሰለ? ከአላህ የባሰ አምላክ ነው የምታመልከው ማለት ነው ባጭሩ። ኖ በጭራሽ እንደዛ ነው እያልከን ያለህ። በሁለታችን መካከል ላይ አሁን ኢሴንሻል ፕሮፐርቲው አባትነቱ ነው ከተባለ ቅድም ምንድን ነው ያለኝ? አባትነቱ ዲፔንድ ኦን ክሬሽን ነው፣ በክሬሽኑ ላይ ነው ወይም በፍጥረቱ ላይ ነው ዲፔንድ የሚሆነው አለ። ከዛ አሁን ደግሞ ኢሴንሻል ፕሮፐርቲው ነው። ኢሴንሻል ፕሮፐርቲ ስትል በኡሲያውያዝ ነው እግዚአብሔር አባት የተባለው እያለ ነው። ስለዚህ እግዚአብሔር አባት ኡሲያውያዝ ከሆነ ወይም በኡሲያው በኑባሬው ከሆነ የዚህ ሰውዬ የኢንጅል ማለት ነው እንግዲህ ጌታ ኢየሱስ ይቅር ይበል ብራዘር፣ የእግዚአብሔር አምላክነት ኡሲያው በአንተ ላይ ነው ዲፔንድ የሚሆነው። አንተን ሳይፈጠር እግዚአብሔር ፈጣሪ አልነበረም እያልክ ነው። ኖ እኔ በእኔ ፍጥረት ብራዘር፣ ኢየሱስ ክርስቶስ እኛን ለማዳን በሰራው ደግሞ ማዳኑን አደረገው። ቆይ ኤንጀል አውትዋርድ ፋንክሽኑን እኔ እኮ ኢየሱስ ክርስቶስ እኛን ለማዳን በመምጣቱ እንጂ ከኛ ጋር አይደለም። ነፃነት ቃል ግን ነፃነት ሊሰጠኝ ይገባል እንዳወራ። ልታስተምር ነው እንደገባው። ቆይ ተረጋጋና ስማ። ዮሐንስ ወንጌል ምዕራፍ 1 ቁጥር 18ን ስናወራ የኢየሱስን ልጅነት ዘላለማዊ ነው ብለን መተናል አይደለ? አዎ፣ በባህሪ ከሆነ ትክክል ነው። እሺ፣ የኢየሱስ ልጅነት ከዘላለም ነው። የማን ልጅ ነው ኢየሱስ? የአብ ልጅ።
ልጅ ከተባለ አባትን አስዩ ማድረግ ነው። አባትነቱ ዘላለማዊ ነው። በኔቸርን አስቡ ከሆነ ትክክል ነው። አዎ ሃይፖስታቲክ ግን አባትነቱ ዘላለማዊ ነው ወይ ለኢየሱስ? በዚህ ሴንስ አዎ አልኩህ እኮ። ታዲያ ቅድም የኢየሱስ አባትነት ዘላለማዊ አይደለም አላልክም እንዴ ለዲፍ? ከፍጥረቱ አንጻር ነው ይሄ አባት ልጅ የሚባል ነገር የመጣው። ሰዋዊ ቋንቋን የተጠቀመው ስለዚህ አሁን አይደለም አትሊስት አንተ አትረዳም እንዴ እያወራ ያለው? እግዚአብሔር አባት ሊባል ይችላል ማለት ነው። እግዚአብሔር አባት ይባላል። ኔቸርን አሳይቶ ለማሳየት ከኛ ጋር ለመግባባት አባት ነው። ኔቸርን አሳይቶ ቅድምም እኮ ኔቸር ነው። ስለዚህ ክሬሽኑን ሲያሳይ ነው እግዚአብሔር አባት የተባለው። ኖ ኔቸርን አይደለም ሃይፖስታቲክ ፕሮፐርቲ ነው ያለው። ኤክስ ኒሂሎ አውት ኦፍ ነቲንግ። ቆይ አዳምጠኝ። አውት ኦፍ ነቲንግ ልንለው እንችላለን? አይ አይደለም ሃይፖስታቲክ ፕሮፐርቲ ነው ያለኝ እሱ። እኔ ኔቸርን ነው ዘላለማዊ ነው አላልኩም እንዴ? ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ሲጠቀስ ምንድነው የምትለው? እኔ መረዳታችሁ እንዴት ነው? እሱ ያለው እንደገና ፕሮፐርቲ ነው ያሳያል። እኔ ደግሞ ኤሴንሻል ኔቸርን ነው የሚያሳየው። አንጀላ አንዴ ዴቭ ላዋራው አንዴ። ዴቭ አንድ ጊዜ ድጋሚ ጠይቀው። እግዚአብሔር አባት ተብሎ ይጠራል አይጠራም ብለህ ጠይቀው። እሺ ደግሜ ጠይቀው። እግዚአብሔር አባት መጀመሪያ ኦሪጂናሊ ያስቀመጥከው ማለት ነው። እሺ እግዚአብሔር አባት ነበር ከዘላለም ከፍጥረት በፊት ከፍጥረት በፊት እግዚአብሔር አባት ሊባል ይችላል? ከፍጥረት በፊት አባት አይደለም። አባት ልጅ የሚባል ቋንቋ የለም ነው። በቃ መልሰልኛል። ቴንክ ዩ። የኢየሱስ ዘላለማዊ አባት ነው ወይስ አይደለም? ከቋንቋ አንፃር የኛን ቋንቋ ከመጠቀም አንፃር እንጂ አይደለም ነው ማለት አይደለም። የኢየሱስ ዘላለማዊ አባትም አይደለም። በዚህ ሴንስ አይደለም። አንተ ስለዚህ ኢየሱስም ከዘላለም ልጁ አይደለም ማለት ነው። አዎ አብሮ ከዘላለም የነበረ ቅድም ከዘላለም የእግዚአብሔር ልጅ ነው አላልከንም? እንዴ አሁን ከሰከንዶች በፊት የምናወራበትን ቋንቋ አትሊስት ለመረዳት እንኳን ሞክር። የምናወራበት ሰዋዊ ቋንቋ እንጀል ሰላም እንደዚህ ነው። በቃ ይሄው ደህና የምናገረውን እንኳን አትረዳው። እንዴት እንረዳዋለን? እንዴ በሩዝ በሙዝ ትምህርቶች እንደዚህ ቆይታ ጨረሽ ንፍሮ በገንፎ። እሺ ከዚህ በኋላ የሚፈጠሩ ኑፋቄዎች ሁሉ አሉበት። ኤኒዌይስ እውነት እዚህ ጋር አንድ አሳምለው እውነትም ግን ይመስለኛል እነዚህ የግብፅ እንትኖቹ ነገስታቶቹ ፀሐይ ተከለከለ ምን አይነት የሆነ ይሄ በቃ ዳመና ሆነ በቃ ዝናብ ብቻ ሆነ ወር ደግሞ ዝናብ ሲደርቅ ምናምን ነገር ህዝቡ ላይ የሚቆጡት ያለ ምክንያት አይደለም። በዚህ ሰውዬ ምክንያት ሚስማር ከዘነበ ወር ዝናብ ሊዘንብ ነው ሰፈር። ይሄ እኮ ብላስፌሚ ነው በኢየሱስ እኔ በእናትህ እንትን አይደለም እኮ መሳሳት ምናምን አለ። አሁን ከቃል ህይወት ነኝ ብሎ አንድ ልጅ ገብቶ ቅድም ነበር ከአካል እኮ የሚባለው ስጋ ነው ሲል አይደለም ቤተክርስቲያንህም እንደሱ አታስተምርም ብለን ረጅም ሰዓት ወስደን እኮ አወራን። መጨረሻ ላይ ተስማምተን ኦኬ በቃ ልክ ነው ሌላ ቀን ደግሞ እንገናኛለን ተባብለን እንትን አደረግን፣ ተለያየን ማለት ነው። አሁን ግን እዚህ ግን ሲምፕሊ ወይ ለጥያቄ ቢሆን ጥሩ ለቻሌንጅ ይመጣና ግን አሁን አባት ነበር ከዘላለም ይለና አሁን መልሶ አባት ነበረ ይላል። እሺ አሁን ይሄ ሰውዬ እንዴት አድርገህ ነው እሺ እንትን የምታደርገው? ኤኒዌይስ ሊዱ ሰላም በይን እስኪ። ሊዱ አለሽ? ሰላም ናቸው እዚህ ቤት እንዴት ናቸው? ኮናን አንዴ ይቅርታ ሰላም ብያለሁ። አንዴ ሊዱ አይ ቃሌ ሶሪ አወራችን እንዴ? አዎ አውርተንሽ ነበር። እንዴት ነሽ? ደህና ነን እግዚአብሔር ይመስገን። ሶሪ ዞር ብዬ ነበረ እስኪ ያስቀምጥ። አብሽር ሊዱን እስቲ ሰብስክራይብ አድርጓት ፕሮፋይሏ ውስጥ ግቡና ፖድካስቷ እንዲደርሳችሁ ዩቲዩብ ላይ ፕሮግራሞች ጀምራለች እና ፖድካስትሽ ስለምን እንዲል እንደሚያደርግ ንገሪያቸው እስቲ። እሺ ቃል ፎሎ አድርጓት ይላሉ ነው እንትን ቲክቶክ ላይ ፎሎ አታርግም ችግር የለ የቲክቶክን አልፈልግም። ያ